ሰማኛለህ ተረጋጋ አትበለኝ ተረጋጋ ሚኪ እኮ ነው እንደዚህ ሆነ ያለው ሚኪን ወድሯለሁ እሱን ማጣት አልፈልግም ምክንያቱም በጣም ያበደች ነው በጣም ማለት እንግዲህ ሁኔታዋ ጥሩ አይደለም እውነት ነው የተላከልኝ ነገር ምንድነው የተላከልሽ ምንድነው ያየሽው ለልት ምንድነው ያየሽው በምን አውቀ መጣ ይለኛል የደደበናት እህቴ እንደዚህ ሆነ ያያየሽ ታሪያ ከእህቴ ስርና እህቴና ተከትዬ መጣሁት እኔ ራቁት ፎቶ ምናምን ነበር የኔ እሷ ጋር ማለት ነው በዛ በጣም ብዙ ጊዜ ተከተከችኝ አንዲ እንደዚህ ያረጋዋል ምንድነው አንተ የምታውቀው ነገር የለም ለምንድነው ማትፈልገው ምንም ማድረግ ያልቻልከው ለምንድነው እየፈለግነው ነው ባክሽ ስለዚህ አንተ ማለበት ማለት ነው ዋጋህን እሰጣለሁ ላንተ ምሽ ፊትሽም ልክ አይደለም ደሞ ምንድነው ካሜራ ጋርድ ምንድነው የተፈጠረ ነገር አለ እንዴ እስኪ ልታስረዳ ትችላለህ ፍጽም ምን ነው እኔም ማቃታለሁ ግን የሚኪ በጣም ይቅርብ ወዳጅ ናት ውድ ቤተሰቦች በጣም ስለሚኪ ሲጀመር አንተ በጣም መጥፎ ሰው ነህ እኔ እኮ ከዚህ በፊት ብዙ ቀን ብዙ ነገር አይቼባለሁ የክፋት መጨረሻ ነው ምክንያቱም ሰውን በዚህ ልክ ያሰቃዩ ለወዳጆቹ መላክ ማለት የቁሞት ነው እውነት ነው ሚኪ ሞቷል እዚህ እንደምትመጪ ያውቃል አራኔ ምንም ማቀው ነገር የለም እኔ ከቤት እኮ ነው የወጣሁት እየሮጥኩ ስመጣ ሰፈር ነበርኩኝ ባለው ለታይ ሁሉ ነገር እኮ ነው እኛ ያልተላከ መልእክት ነው ደሞ ለሷ የተላከው ምክንያቱም በቃ በጣም ልጁን ያሰቃዩት ሚኪን ያሰቃዩት በጣም በቃ አንቺ እኔን ሚኪ ለመፈለግ አታስፈልጊኝ በፍጹም አንተም አታስፈልገኝም በዚህ ነገረው ወይ ምን ሆነ ነው ሚኪ ንገረኝ እንጂ ምንድነው ዝም የምትለው ንገረኝ እንጂ ምን አረጉት ሚኪ የለበሰው ልብስ ለብቻ ቀርጸው ልከዋል ሲያሰቃዩት ልከዋል በርግጥ አው እንዳልከው ጥሩ ሰው አያጣውም ጠላት እኔ ምንም ነገር ብዬው አላቅም ግን በጣም እንደምወደው እንደማፈቅረው ነው የማቀው ሚኪ ምን ሆነ ምን እንዴት እየተሳቃየ ነው ወይስ ምን አይነት ቦታ ላይ ነው ምንድነው በቃ እሱ ነገር ነው ያሳሰበኛለው እንዴ እሱማ መታቀው ነው የምትነግረን ማታቀውን ከታ ምትነግረናል ለሚኪ ክፉታውን አለ አንተ ምን አደረገ በጣም ብዙ ነገር እኮ አድርገዋል እኔ ማላቅ መሰለ ሰላም ጤና ይስጥልን ውድ የጎጆ ዩቲዩብ ቻናል ተከታታዮቻችን እንደምናችሁ እንግዲህ በድጋሚ ተመልሰናል ውድ ቤተሰቦች ያው ነገሩ በጣም እየከበደ ሄዷል ውድ ቤተሰቦች ለልት እንግዲህ ለልት የምትባል አንዲት ወጣት አለች በቅርብ የምናቃት እኔም ማቃታለሁ ግን የሚኪ በጣም ይቅርብ ወዳጅ ናት ውድ ቤተሰቦች በጣም ስለሚኪ የሰማችሁ ነገር እንዳለ ነው እንግዲህ የተረዳሁት ምክንያቱም በጣም ያበደች ነው በጣም ማለት እንግዲህ ሁኔታዋ ጥሩ አይደለም ምን ትስማ ምን ተወቅ ውድ ቤተሰቦች እዚህ መታ ነው የምናቀው ውድ ቤተሰቦች እንግዲህ ያው እንደምታውቁት እንግዲህ ያለው ነገር አለ እናንተም ይሁን ነገር አይደለም በእናንተ ገዛ በእናንተ እርዳታ ነው እስካሁን ያለው ነገር ድረስ የደረስ ነው እንግዲህ ያው በዙሪያዬ ብዙም ሰው እንዲኖር አልፈለኩም ውድ ቤተሰቦች ምክንያቱም ነገሩ እንደነገርኳችሁ መስመር እየሳተ ነው ወደ ሌላ አቅጣጫ እየሄደ ነው ስለዚህ ጥቂት እኔም ማምናቸውን ሰዎች ብቻ እዚህ ስራ ላይ ከካሜራ ውጪ ያግዙኛል በየምላቸውን ሰዎች ብቻ ነው የጠራሁትም ያገዙኝም ያሉት እነሱ ናቸው ከዛ ውጪ ያሉትን ሰዎች ትንሽ ለስራው መዛባት እንዳይፈጠር በሚል እነሱን ትንሽ ገለል አድርገናል ውድ ቤተሰቦች እናም መቼም ለእናንተ የሚያቅታችሁ ነገር ነው ብዬ አላስብም እንግዲህ ውድ ቤተሰቦች የማዳም ቅመሞች ከኢትዮጵያ ውስጥም ያላችሁ ከኢትዮጵያ ውጭ የምትገኙ ውድ ቤተሰቦች እንግዲህ ፍጹሜን እና ከብርሃለን እንወዳለን እያላችሁ ብታበረታቱን ለስራችን ይጠቅመናል ያው ሰው ደግሞ ያው ትንሽ ሲታገዝ ይበረታል ይጠነክራል በሚለው ስለዚህ ውድ ቤተሰቦች ያለንን ነገር ምክንያቱም ሚኪ የሥራ ባልደረባችን ነው በጣም የምንወደው ወንድማችን ነው ስለዚህ ለሱ መሄድ ማንችለው ወይም ደግሞ ምናቆመው ነገር አይደለም ያለንን ነገር ሁሉም ነገር አሟጠን አቅማችንን ጨርሰን እስከ መጨረሻው ድረስ ሄደን ከፈጣሪ ጋር በህይወት ገብታችኋል በህይወት በአካል ማግኘት ይኖርብናል ምክንያቱም እንደነገርኳችሁ ነው በጣም ከባድ ሁኔታ ላይ ነው ያለው ልጁ በጣም አስቸጋሪ ነገር ነው ያለው ውድ ቤተሰቦች እንግዲህ ያው እናንተም ታቃላችሁ
ለሚኪም የተቻላችሁን ያህል ሁላችሁም በየእምነታችሁ ብትጸልዩለት ጸሎት ብታረጉለት ለምን ያው ጸሎት ይጠበቃልና ጸሎት ብታረጉለት ደስ ይለናል ውድ ቤተሰቦች እንዳልኳችሁ ለእህልት በስልክም ለማናገር እንደሞክር ነው ያው በጣም እንደተረበሸች ነው የተረዳነው ምክንያቱም እምትነግር ነገር ምንም ግልጽ የሆነ ነገር አይደለም ተርበትብታለች ደንግጣለች ምንድነው በቃ ያለው ነገር መጥቼ ነው ማናገር መጥቼ ካላስረዳው የሚሆን ነገር አይደለም ነው ያለችኝ ስለዚህ ውድ ቤተሰቦች ልልትን እናመጣታለን ልልትን አምጥተን እያንዳንዱን ነገር ያየችውንም የተላከላትንም የሰማችውንም ነገር ትነግረናለች ልልትን ይዣት መጣለ ውድ ቤተሰቦች አብራችሁን ቆዩ ፍፄ ምንድነው የተፈጠረው አንቺ አሁን ለመረጋጋት ሞክሪ አንቺ ካልተረጋጋሽ እንዴት ነው የምናቀው ልል እኔ ምንም እየገባኝ አይደለም እኮ ምንድነው የተፈጠረው ንገሪኝ ካልነገርሽኝ በምን አውቃለሁ ምንድነው የተፈጠረው ማለት ምንድነው እየተደረገ ያለው ነገር እኔ እኮ ምንም አልገባኝም እኛማ ምንድነው የሆንሽው እስቲ ንገሪኝ አስረጅኝ ሚኪ ምንድነው የሆነው እሺ እውነት ነው የተላከልኝ ነገር ምንድነው የተላከልሽ ምንድነው ያየሽው ልልት ምንድነው ያየሽው ምንድነው የተላከልሽ አልገባም እኮ ስለሚኪ ያለኝ ነገር እንዴት ላስረዳሽ አውቃለሁ ልልት አውቃለሁ ያላችሁ ነገር ያላችሁ ግንኙነት በደንብ ነው ማውቀው እሺ ምንድነው እናንተ ደረሳችሁበት እውነት ነው ሚኪ ሞቷል ምንድነው ጭራሽ አንተም ትደነግጣለህ እንደዛ አይነት ነገር የለም ልልቴ እንደዛ አይነት ነገር የለም ግን እስኪል እንደጠፋ ነው የምናቀው እንጂ ስለዚህ አልሞተም ማለት ነው ለረጋጋ ምንድነው የተላከልሽ ንገረኝ ለረጋጋ አልሞተም ምንድነው የተላከልሽ መጀመሪያ እኔ በቃ ምንም የተላከልኝ ነገር ላስታውሰው እየቻልኩ አይደለም ምንድነው የተላከልሽ ነገር ነው እኮ ምንድነው አሳይን ምንድነው የተፈጠረው ምንድነው ማሳይክሻውን እኔ ስለሚኪ ብቻ ነው ማወቅም ፈልጋው ነው ያለበት ሁኔታ ማለት የእውነት ምንድነው የሆነው ያለ በቃ እኔ አልገባኝም ንገረኝ ምንድነው ለልቴ ተረጋጊና ሲያስረጅን ምንድነው የተፈጠረው መቼ ነው እሱን አጥቼ እንዴት ለረጋጋሽ እኔ ስንት ቀን ነው እኔ አሁን ነው ይሄን መረጃ እንኳን ይደረሰኝ አሁን ስልኬ ላይ ያልሆነ ነገር እየላኩ አስጨንቁኛው ነው እኮ ምንድነው የላኩልሽ መረጃ እስቲ ንገሪ ምንድነው በቃ የሆነ እየሞተ ያለ ብቻ የሆነ ነገር እያነሱ ፎቶ የሆነ ይላኩልኝ እኔ ሆነ ትሞቶ ይሆን አላቅም ምንም የገባኝ ነገር አይደለም ምንድነው ማን ነው ሞተው የገባኝ አይደለም እኔ አላቅም እንዴት ነው ማለት ሚኪ ነው የእውነት ለልቴ ምን መሰለሽ ሚኪ ጠፍቷል ሚኪ አሁን ላይ የለም ግን ምንድነው አንቺ ያየሽው ነገር ምንድነው የተላከልሽ ነገር እስኪ በደንብ ንገሪ የግድያው እንትን እየተፈጸመበት ነው የተላከልኝ እንዴት ነው ማለት አልገባኝም እውነት ነው እሺ እንዴት ነው ማጣራት ምንችለው ለማን ነው ሾም ጮሆ ነው ማን ነው የሚሰማኝ ምንድነው ማደርገው የምንርሽን ነው ምንድነው የተላከልሽ እስኪ አሳይ ለልቴ ምንድነው አልገባም ምን አይነት እንደተላከልኝ እኮ በጣም የሚያስጨንቀው እስኪ ምንድነው ፈጭ አየከው አይ ምንድነው እሺ ምንድነው ንገረኝ እስኪ ፈጽ ምንድነው የተፈጠረው ንገረኝ ምንድነው አንተ የምታውቀው ነገር የለም እኔ ምንም ማውቀው ነገር የለም ንገረኝ ማን ይላከልሽ ከማን የተላከልሽ እኔ ማውቀው ነገር የለም አሁን ደርሶኝ የመጣሁት እኔ እኮ አንተ ጋር ደርሼ ብዙ ነገር አገኛለሁ ብዬ ነበር ያስብኩት እሺ ምንድነው እኮ ለልቴ አስረጅኛ ማን ይላከልሽ ከማን የተላከልሽ ፈጭው በደንብ ክፈችው ይሄ ነው በቃ የተላከልኝ አይታይም እንዴ አልሞተም አልሞተም ንገረኝ ሞቷል አልሞተም ምንድነው የተፈጠረው አረ ነይ ተማሊድም እዚህ ንገረኝ የት ነው የምሄደው ነይ ግድ የለም ነይ ተማሊድም ተረጋጊና ነይ አልሄድም ንገረኝ እውነቱን በእናትህ እውነቱን ንገረኝ በዚህ ንገረኝ የተፈጠረውን ነገር ንገረኝ ምንድነው እየተካሄዳለው ነይ ግድ የለም ነይ እኛም ውድ ቤተሰቦች እንግዲህ በድጋሚ ተመልሰን መተናል እየተፈጠረ ያለው ነገር ጭራሽ እንግዲህ ከቁጥጥራችን ውጭ ሆኗል ምክንያቱም ሚኪን በጣም እያስተቃዩት ነው የላኩላት ቪዲዮና የተላከው ደግሞ በሩት አካውንት ነው የሩት አካውንት ደግሞ ስልኳኛ እጅ ነው ያለው ስለዚህ
ምንድነው እየተፈጠረ ያለው ማን ነው እንደዚህ ያረጋ ያለው እና ውድ ቤተሰቦች በጣም ደሞ ግራ ያጋባይ ነገር ለኛ ያልተላከ መልእክት ነው ደሞ ለሷ የተላከው ምክንያቱም በቃ በጣም ልጁን ያሰቃዩት ሚኪን ያሰቃዩት በጣም በቃ እንዴት ልበላችሁ መናገር ራሱ ይከብዳል ውድ ቤተሰቦች በጣም ነው የሚያስጣለው በጣም የተለያዩ ቪዲዮችን ይላኩላት አንዴ ልብሱንም ለብቻ ደሞ ቀርጸው ልከዋል የለበሰው ልብስ ለብቻ ቀርጸው ልከዋል ሲያሰቃዩት ልከዋል ምንድነው ማለት ምንድነው እየተፈጠረ ያለው እልልት እስኪ ንገሪ ምንድነው እኔም እኮ አልገባኝም ምናልባት እምታቂው ማለት ግራ እየገባ ነው እኛ ጋር አልተላከም ምክንያቱም ከቅርብ ሰዓት በፊት ከኛ ጋር ሲያወሩ ነበር አሁን ደሞ ዛለው ደሞ ላንቺ ይሄ መልእክት የደረሰበት መንገድ የተላከበት መንገድ በጣም ግራ ያጋባ ነው እኔም እውነት ለመናገር ምንም እየገባኝ አይደለም ማለት እኔ ለምን እንደተላከልኝና ግራ እየገባኝ ነው ከተላከልኝ በኋላ እየሮጥ ካንተ ጋር ነው የመጣሁት በቃ አየሁት መጣው ግን እኔ ምን እየተፈጠረ እንደሆነ ምን እየተደረገ እንደሆነ ምንም እየገባኝ አይደለም ምን ማድረግ እንዳለብኝ እንኳን አላቅም ፍፄ እሺ ለምን አንተ የምታውቀው ነገር አትነግረኝም ለልቴ ማለት ምን እንንገርሽ አሁን ይሁን እየነገርኩሽ ነው እየተፈጠረ ያለው ነገር መስመር ስቷል ብዙ ሰው እዚህ ነገር ላይ ተነካክቷል በጣም ብዙ ሰው አስወጥተናል በጣም ብዙ ሰው ቀንሰናል ምክንያቱም እዚህ ጋር ሰው በስቷል ግን ስራው ወደ ሌላ መንገድ ሄዷል ይሄ ልጅ ጭራሽ ደብዛው እየጠፋ ነው እለት ተለት አሁን ዛሬ እንግዲህ አራተኛ ቀን ሆኖታል አራት ቀን ይሄ ልጅ በስቃይ ምንድነው ማለት ምናልባት ትንሽም ብትሆን መረጃዋን ሳትንቂ ምናልባት እምታቂው እምታስታውሽው ምክንያቱም አንቺን በምን አይነት መንገድ አውቀውሽ ነው እንዴት አውቀውሽ ነው ላንቺስ መረጃ ይላኩልሽ ሲንገር እኔ እነሱን እንደምታውቀው ነው ማን እንደሆነ እንኳን ማቀው እንትን አይደለም እኔ ሴብም የለኝ ስልኩም የለኝ የትም አላቀውም የተላከበትን ስልክ እንዳሳየውክ ነው ማን ነበር የሚለው ሩት ነው የሚለው እኔ ሩት ማን እንደሆነች ማቀው ነገር የለም ሩት ማን ትሆን ምን ትሆን ሩት የሚባል ጓደኛ እንኳን የለኝም እኔ እንዴት ማንንም በየልጠርጥር እሺ ምን ላድርግ እኔ እንኳን አንተ ምትለይ ጠፍቷል ነው እየታያለው ደግሞ እንደሚገደልና እንደሞተ ነው ያሳየኛለው እኔ እንኳን ሁለት እኔ አላቅም ግራ እየገባኝ ነው ምን ማድረግ እንዳለብኝ ምን መሆን እንዳለብኝ እንኳን ያወቅኩ አይደለም ማለት ወይ የሆነ ሞቷል በሉኝና ይምር በቃ ይውጣልኝ ወይ ደግሞ እኔ ፍፄ እውነቱን ንገረኝ ምንድነው እየተፈጠረ ያለው በቃ አጣራና ንገረኝ ወይ እኔና ሚኪ ያለንን ቅርርብ ያለንን አብሮነት በደንብ ታውቂያለሽ ስለዚህ ለዛም ነው ራሴ ይሄንን ነገር ራሴው ካሜራ ላይ ቀርቤ ያንዳንዱ ነገር መቀረጽ ያለበት ነገር ተቀርጾ መሄድ ያለብንን ደረጃ ሄደን እንድንፈልግ መጓዝ ያለብን ነገር ተጉዘን ይሄን ልጅ በህይወት እንድናሰርፍ የፈለኩት ነኝ ምክንያቱም እንደነገርኩሽ ነው በቃ እየተፈጠረ ያለው ነገር በሙሉ በዙሪያችን ያለው ነገር ጥሩ አይደለም ምክንያቱም በጣም ጠልቀው ገብተዋል አሁን እየተረዳን ያለ ነው ይሄ ልጅ ለማጥፋት በጣም ጠልቀው ገብተዋል በጣም ምን አደረጋቸው አላውቅ ስለዚህ ሚኪ ማለት እኮ በጣም መልካም ሰው ነው በጣም ደግ የሆነ ሰው እኮ ነው ምን አደረጋቸው እሺ ማለት ምን ቢበድል ነው ይሄን ያክል እየፈደሉት ያሉት እኔ ስለሚኪ ማውራቱላ ነው የሚያቅተኝ ታውቃለህ እንዴት እንደምገልጸውላ ቃላት የለኝም ሚኪ ለኔ ማለት ሁሉ ነገሬ ነው ከኔ አልፎ ጓደኞቼ ቤተሰቦቼ እንኳን ስለሱ ምን እንዳለኝና እንዴት ከሱ ጋር ያለኝ ነገር አያውቁም ጭራሽ እኔ ብዙ ነገር አድርጎልኛል በጣም በህይወቴ ውስጥ ያልሰራው ነገር የለም እሱ ማንነቴን ሰርቶታል እንዴት ልንገር ሚኪን ወዷለሁ እሱን ማጣት አልፈልግም ሚኪ ማለት ለኔ ብዙ ነገሬ ነው ፍፄ እሺ ምን ላድርገው ምንድነው ማደርገው ፍፄ አለልቴ እንደነገርነሽ እንግዲህ ምክንያቱም እኛ አሁን በሚኪ ወዳጆች በሚኪ ዙሪያ ያሉ ሰዎች ይሄን ነገር ማወቅ የለባቸውም ብለን እናስባለን ይብን እንደ ቅድምም እንደገለጽ ነው እናቱም አታውቅም ገብቶሻል እናቱ እንኳን ይሄን ነገር አታውቅም ያለበትን አታውቅም ምክንያቱም በቃ ነገሩ እንዳለ በጣም ተበለሻሽቷል በጣም ውስጣችን በጣም ብዙ ጠልቀው የገቡ
በጣም ብዙ ጠልቀው የገቡ ሰዎች አሉ ምክንያቱም በጣም ለኛ በጣም ዳገት ሆኖብናል እያንዳንዱ ነገር አንደኛውን ስንል አንደኛውን አሁን ምንድነው ደግሞ ጭራሽ የሱ ወዳጆች ይሄን ነገር እንዲያቆ እየተደረገ ነው ለጠቅላላ ገብቶሻል ይሄን ነገር ደግሞ ለኛ ጥሩ አይመጣም ለሚኪናትም ጥሩ አይመጣም ገብቶሻል ይሄን ነገር ሳታቅ ስለዚህ ነገር ሳትሰማ እሱን ማግኘት ይኖርብናል ይሄ ግዴታችን ነው ገብቶሻል እንደ ስራ ባልደረባ ብቻ ሳይሆን እንደ ጓደኛ ብቻ ሳይሆን እንደ ሰው ይሄ ልጅ ፈልገን የማግኘት ግዴታ አለብን ስለዚህ አንቺ ለልቴ እናቃለን የሚኪ ቅርብ ወዳጅ ነሽ በጣም የሚኪ በጣም ከቃላት በላይ ነሽና ቢሆንም ተረጋግተሽ ካልተረጋጋሽ ሰው ካልተረጋጋ ማሰብ አይችልም ስለዚህ ተረጋግተሽ ለማሰብ ሞክሪ ለማስተዋወስ ሞክሪ ምክንያቱም እንደነገርንሽ ነው የተላከው መልእክት በጣም ነው የሚያስፈራው በጣም ይሰቀጥ በጣም ማለት እንዴት የሰው ልጅ በዚህ ልክ ማሰቃየት ማለት ምንድነው ይሄ ልጅኛ ከማናቀው ውጪ ያጠፋው ጥፋት አለ እኛ ከማናቀው ከሚሰራው ስራ ውጪ የሚሰራው መጥፎ ስራ አለ እስከንል ድረስ ለሰው የቆመን ሰው እንደዚህ ማድረግ ተገቢ ነው ብዬ አላስብም ስለዚህ ምን አልባት እንደው ተረጋግተሽ ብታስቢ ልትነግሪን የምትችይው ነገር አለ ብዬ ነው ማምነው እስኪ አስቢ እኔ እንደነገርኩ ነው ማለት በቃ ያንን ፎቶ ካየው በኋላ አምሮ የራሱ እየሰራ አይደለም ምንም ላስታውስም ምንም እንትን ልል እየቻልኩ አይደለም ምክንያቱም እያሰብኩ ያለሁት ሚኪ ምን ሆነ ምን እንዴት እየተሳቃየ ነው ወይስ ምን አይነት ቦታ ላይ ነው ምንድነው በቃ እሱ ነገር ነው ያሳሰበኛለው አስበው ታውቃለህ ከሚኪ ጋር ያለን ነገር ላንተን ያልነግርም ለኔም ለሱ ያለኝን ስሜት ታውቃለህ እሺ ታዲያ ያን ምንድነው ማደርገው ብቻ ነው ግራ ገብቶኛል እኔ ሚኪን ማጣት አልፈልግም ታውቃለህ ደግሞ ለሚኪ ያለኝን ስሜት አው ግን ይቅርታና ለልቲ ትንሽ እኔንም ግራ ያጋባሽ ነውና ማለት እስከማቀው ድረስ ሚኪ እንደሚያግዝሽ አውቃለሁ እንደሚረዳሽ አውቃለሁ ማለት ማንኛውንም ሰው እንደሚያግዘው ማንኛውንም ግለሰብ እሱ ጋር ዳታ ጠይቆ የመጣን ሰው እንደሚረዳው እንደረዳሽ አውቃለሁ ማለት ትንሽ ስሜትሽ ግልጽ ስላልሆነልኝ ነው ማለት ምንድነው ወይስ እኔም ማላቀው የተለየ ነገር አለ ከሚኪያስ ጋር ያው እኔ ጋር የሱን ባላቅ እንዴት መሰለ ከሚኪ ጋር ከተዋወቅን አሁን አንድ አመት ከ3 ወር ከ4 ወር ሊሆነን ነው ባልሳሳት እና ያኔ በተዋወቅንበት ሰዓት እኔ ገና ሳይሆን በቃ ማለት ይሄ መልካምነቱ ምናምን ደስ ይላልና እውነት ለመናገር ምንም የተሰማኝ ስሜት አልነበረም ያኔ ስንተዋወቅ መልካም ሰው ነው በመልካምነቱ በጣም ብዙ ነገሮችን አግዞኛል ረድቶኛል እና ከወንድም በላይ ነው ለወንድሞቼ ማልናገረው እንደ ወንድሜ ማላወራው ከሱ ጋር በጣም ብዙ ነገር እናወራለን በቃ ጓደኛሞች ሆነንና ይሄ አላረል ጓደኛው ነክ ብዙ በተለይ ቤስት ፍሬንድ ምናምን ስትሆን ለሴት ልጅ ደግሞ በጣም ብዙ ነገር ያግዛል ከሌላ ከብዙ ነገር ከችግር የሆነ ነገር ሲያጋጥመም ይጂዛ እሱ ጋር ነው ማወራው የሆነ ነገርም ደስታም ሀዘንም ሁሉንም ነገር ነው ለሱ ነው ማወራውና ለኔ በጣም መልካም ልጅ ነው በጣም እና እንዴት ብዬ ልንገር እኔ አላቅም ስለሱ እኔ ማለት እሱ አይወቅ አላቅም እኮ እኔ ጋር ያለውን ስሜት ግን በቃ ይያልን ጊዜው በሄደ በረዘመ ቁጥር ለሱ ያለኝ ስሜት ለኔ ሌላ ስሜት እየሆነ መጣ ሚኪ ስለዚህ ያውቃል እኔ ምንም ነገር ብዬው አላቅም ግን በጣም እንደምወደው እንደማፈቅረው ነው እኔ ማቀው እና ማለት ያው እንደነገርኩሽ ያው አንቺም እንደምታውቂው ከሚኪ ጋር ስራ ባልደረባ ብቻ አይደለንም ያው ማለት ትንሽ ስላስገረመኝ ነው ያው ትንሽ ቢሆን ስለ ህይወቱ አውቃለሁ ማለት ያው አንዳንዴ መስመር ማናልፋቸው ብዙ ማናቃቸው ነገሮች ይኖር ይችላል ግን ያው ስለዚህ ነገር አውቃለሁ እንደዚህ ግን ያው ከሱ ጋር በዚህ ጉዳይ ያወራነው ነገር የለም ወይም የደገረኝ ነገር የለም እውነት ለመናገር ግን እንዴት ነው ማለት ትንሽ እኔንም ግራ ስለገባኝ ነው ማለት ያው ለሌላ ነገር ቢሆንም አሁን እያሳሰበኝ ያለው ሌላ ነገር ቢሆንም ይሄንን ነገር ግን ግልጽ አድርገን ብናልፈው ጥሩ ነው ለተመልካች አዎ እንዴት መሰለ እንዳልኩ ነው ማለት ያው ሚኪ ማንንም ሰው ያውቃል ሁሉም ያውቃል መልካም ሰው እንደሆነ እና ከመልካምነቱ በላይ ደግሞ እኔ ሌላ ስሜት ተሰማኝ ስለሱ ማሰብ ቤት ስገባ ስለሱ ነው ማስበው ሰውታ ስለሱ ነው ማስበው ኢቭን አብሬ ቁጭ ብዬ እንኳን ስለሱ ነው ማስበው እና በምንም አይነት ማለት ይሄ በተግባር በሆነ ነገር ለማሳየት ሞክሬ አውቃለሁ
ግን በሌላ መንገድ ያሰበውም የተረዳኝም አልመሰለኝም ግን በመናገር በሆነ ነገር ለማስረዳት ደግሞ ፈራው ምናልባት ቢርቀኝ ከራቀኝ ደግሞ የበለጠ ላጣው ነው ጓደኝነቱንም ሌላ ነገር ላጣው ነው ያንን በመፍራት ምንም ነገር እስካሁን ያልኩት ነገር የለም ግን ያቃል ስንቴ እንደምደውልለት ስልክ እንኳን ምክንያቱም ቶሎ ቶሎ ነው የምደውልለት ባካል ምናልባት ካልተገናኘን በስልክ በቃ ሳድራርቀው ነው የምውለውና ያው እሱ እንደሌሎቹ ነው የሚያኝ ብዬ ነው ማስበው ምክንያቱም ከብዙ ሰዎች ጋር ነው የሚገናኝ ብዙ ሰዎችን ነው የሚያግዝ በተለይ እንደኔ አይነት በሆነ መንገድ ተቸግራ ወድቃ ያገኛትን ሴት ያግዛል እሱ ይረዳልና በዛ መልኩ ስለሆነ እንደነሱ ነው የሚያኝ ብዬ ነው ማስበውና ምናልባት አንድ ቀን ይሳካል ብዬ ግን በተስፋ እየጠበቅኩት ነው ያለሁት እግዚአብሔር ያቃል ብዬ ምክንያቱም ምኞቴ ነው እሱን ለኔ ማድረግ እና ነገሮችንም ያያስብካለሁት እንዴት ነው ወደኔ ማምጣት ያለብኝ እንዴት ነው ፍቅረኛ በቃ አለረል ከሱ ጋር ነው ከፍቅርም አልፎ ተጋብተን አብረን መኖር ነው የምፈልገው ያንን ነገር ለማግኘት ግን ምንድነው ማድረግ ያለብኝ ይያልኩ ያሰብኩ ነው የነበርኩትና ጭራሽ እኔ ስለሱ እየተጨነቅኩኝ አሁን ያለው ነገር ደግሞ የበለጠ ግራ አጋባኝ እና በቃ አሁን ያለኝ ስሜት እሱ ነው በቃ እኔ በጣም ነው የምወደው ፍፄ ምናልባት ከዚህ በፊት ስላልነገርኩም ምክንያቱም እሱን ምንም ስለማያቅ አዲስ ሊሆንብህ ይችላል ግን ምን ላድርግ ስሜቴ ነው መገደብ ይቻላል ስሜትን ፍላጎትን መከልከል ይችላልው አልችልም በቃ ይፈልጊው አይደለም ምን ማድረግ አለብኝ ያው በርግጥ ያው እንትን ነው ልልሽ አልችልም ማለት ያው ለሁሉም ያው ሚኪ የሚያሳየው ባህሪ መልካም የሚባል ባህሪ ነው ያው ሰው ደግሞ መልካም ባህሪ ካለው አይወደድም ማለት አልችልም በዚህ ጉዳይ ጣልቃ መግባት አልችልም እውነት ለመናገር ግን እንደነገርኩሽ እኔ አዲስ ስለሆነብኝ ነው ምክንያቱም ስለማላቀም ይሆናልም ብዬ ስላልገመትኩኝ ነው ያው ምክንያቱም እንደነገርኩሽ አንቺም የነገርሽ ነገር አለ ግን ያው ትንሽ ግራ ስለገባኝ ነው ሁኔታሽ ያው ትንሽ ለየት ሲልብኝ ነው ስላላችሁ ሪሌሽን ለጠይቅሽ የፈለኩት ግን ፍጽ ያደረክ እንዳትነግረው ማለት እግዚአብሔር ብሎ ሚኪን ካገኘ ነው በአካል ምንም ነገር ካልሆነ ካልተጎዳ ይሄን ራስ እንዳታወጥ ማለት እንዲያውቅ አልፈልግም በእግዚአብሔር ፍጽ ስሜታዊ ነው ይንወር ያወራውት እንጂ ለማውራት ፈልጌ አስቤው ማላቅ እና ለሱ እንዳትነግረው እርግጠኛ ነኝ ምንም አይሆንም ብዬ አስባለሁ ግን ምናልባት እግዚአብሔር አሳክቶልን ካገኘ ነው ምንም ነገር እንዳትለው እንዲያውቅ አልፈልግም ምክንያቱም ሊረቀኝ ሊለየኝ ስለሚችል ይሄን ጉዳይ እንዲያውቅ አልፈልግም እሺ አንዴ ካሜራማኖች እየጠሩኝ እኔ ምለው ወንድምሽን ታስተሽዋል እንዴ ማለት ማን የኔ ያንቺ ወንድም አራኔ ማንንም አልጠራው እንዴ ወንድምሽ እዚህ ነው ያለው እዚህ ወንድምሽ እኔ ኮን ሰፈር ነበርኩ ቤትም ነበርኩ ማንንም አልነበረም ካሳውን ያንቺ ወንድም ነው አይደል አዎ ካሳውን ነው እኮ አሁን ካሜራማኖች እኮ እየነገሩ ነው ካሳውን እዚህ ነው አላውቅ ተከትሎሽ መጥቶሽ ነው እኔ ምንም አውቀው ነገር የለም እዚህ እንደምትመጪ ያውቃል አራኔ ምንም አውቀው ነገር የለም እኔ ከቤት ኮን የወጣሁት እየሮጥኩ ስመጣ ሰፈር ነበርኩኝ ቤትም አልነበረም ሰፈርም አልነበረም አልተገናኘንም ጭራሽ እኮ ማለት እንዴት ሊመጣ ቻለ ብዬ ነው አንቺም ያው እዚህ እንትን ስላልሽ ምናልባት እንግዲህ አውርታችሁ ከሆነ ብዬ ነው ድንገት እዚህ ሲመጣ ጊዜ አራኔ ምንም አውቀው ነገር የለም ካልተደዋወልንም ሙላ ከሱ ጋር ምናልባት ወይ ሚኪ ስላለበት ነገር ነግረሽዋል ወይስ ምንድነው እኔ አላውቅም እኔ አልነገርኩትም ከኔ ጋር አወራንም ጭራሽ እንግዲህ እንዴት እንደመጣ አላውቅ እዚህ ነው ያለው ወንድምሽ መኖሩ ብቻ አይደለም ካልገባው እቴዚናት ይያለ ጭራሽ ያስቸገረ ነው ማን ነገረው ደግሞ አላውቅ ግራን የሚያጋባ ስለዚህ እኔ ወጥቼ ለምን እንደመጣ ጠይቀዋለሁ ምን እንደፈለገ ቼክ አድርጌ እመጣለሁ አንቺ ግን እዚህ ቆይ ካሜራማን እያያችኋት ናግባ ወንድሜ ምንድነው መንገድ ላይ ስትመጪም እኮ ልክ አልነበርሽም ምን ታረጋለሽ አንቺ ራሱ እዚህ ምን ሆነሽ ነው ምን ሆነሽ አንቺ ራሱ መንገድ ላይ ስትራሽ ክትልና አሰሚም ልክ አይደለሽም ሰማው ነገር ማለት ምን መጣክ
ምን ሆነክ ነው ምን ሆነሽ ነው አንቺ ተከትዬ ነው የመጣሁት ነግሮካል አልነገረኝም ጠይቂ ለምን ይመጣከው ምን ሆነሽ ነው አንቺ ራሱ አንቺን ተከትዬ ነው የመጣሁት እኔ ፊትሽም ልክ አይደለም ደግሞ ምንድነው ካሜራ ጋርድ ምናምን ምንድነው የተፈጠረ ነገር አለ እንዴ እስኪ ልታስረዳ ትችላለህ ፍፄ ምን ሆነ ነው ምንድነው የተፈጠረው ነገር የት ነበርክ ሁሉ ሲደረግ አንተ የት ነበርክ እኔ እኮ ከቤት ስወጣ ማንም አልነበረም እየጠራሁሽ አይደል እንዴ እርያልሽ ሌላ የሰማው ነገር አለ አይደለም የተፈጠረው ነገር ምንድነው ቆይ አንቺ ቆይ ንገረኛ አንተ ልትነግረኝ ትችላለህ ይሄ ሁሉ ጋርድ ምንድነው ካሜራውስ አይደለም ቆይ የተፈጠረ ነገር አለው ግን ምንድነው የተፈጠረው ምን ሆነሻል ሚኪ ወንድሜ ሚኪ ደህና ነሽ እኔ ደህና ነኝ ሚኪ የትኛው ሚኪ ምን ሆነ ሚኪ ነን የት እንደወሰዱት አይታወቅም ሚኪ አዎ ሚኪ የኛ ጀለሳችን ሚኪ አዎ የኔ ምን ሆነ ያላቅም ምን ሆነ ነው ሚኪ በዚህ ነገረው ቆይ ምን ሆነ ነው ሚኪ ንገረኝ እንጂ ምንድነው ዝም የምትለው ንገረኝ እንጂ ምን አረጉት ሚኪ አይ የላኩልኝ ፎቶ ላሳይክ እኔ ገለውት ይሁን ያስመሰሉን አላቅም እንዴ ረበስማም እንዴት ይሄ ሊሆን ይችላል እኔ አላቅም አጠገብ ያልነበር እንዴ መቼለት ነው ከአራት ቀን ከአምስት ቀን በፊት ምናምን አጠገብ ያልነበር እንዴ አንተ በምን አውቀህ መጣ ይለኛል የደደበናት እህቴ እንደዚህ ሆና ያያየች ታሪያ ከእህቴ ስርና እህቴና ተከትዬ መጣሁት እህቴን ተከትዬ መጣሁ እንዴት መጣ ማለት ምን ማለት ነው ለማንኛውም ሚኪ እንደዚህ ሆነው ነገር ደግሞ እንዴት አያሳስበኝም ሚኪ ያለበት ሁኔታ ጥሩ አይደለም በጣም መጥፎ ሁኔታ ላይ ነው ያለው እየተላከለ እኮ እሱን ንገረኝ እኮ ነው ምን ንገረኝ እሱን እንዴት ነው እንደዚህ ሊሆን ይችላል ማን ነው እነማን ናቸው እንደዚህ የሚያረጋት ሚኪን እንደዚህ ሊያረጉት የተቻሉት እነማን ናቸው እኮ ነው ያልኩ ያለሁት እንዴት ነው ሊሆን ይችላል እሱንም አይሆን ለማጣራት እየሞከረ ሚኪ በደግነቱ ጥሩ ሰው ለሰው ጥሩ ሲያደርግ እንጂ እንዴት ይሄ ይገባዋል ለሚኪ እነማን ናቸው ነው እሱማ አይገባውም ግን ያለውን ነገር ለማጣራት እያንዳንዱን ነገር ለመፈትፈት እየሞከረ ነው እኮ ለማጣራት ብላችሁ ነው እንደዚህ ብዙ ያረጋችሁት ያያየ ነው በጣም መጥፎ የሚባል ሁኔታ ላይ ነው ያለው ልጁ በጣም ልንደርስለት ይገባል መደረግ ያለበት እኮ የት ነው እሺ ቆይ ልንደርስለት እንዴት ነው የትስ ብለን ነው ምንደርስለት መደረግ ያለበትን ነገር አድርገን ለምን ቶሎ አንደርስለትም ለሚኪ መድረስ አለብን ሳይሆን አሁን ነው እንጂ ማድረግ ያለብን እንዴት ነው የምታስበው አንተ መድረስ አለብን ማለት ምን ማለት ነው ግዴታ ነው ይሄ እኮ ግዴታችን ነው እንዴት ነው ተረጋጋ ምትለኝ እንዴት ነው የምረጋጋው ካልተረጋጋ ሚኪ እኮ ነው ሚኪ ለኔ ስንት ነገር አድርጎልኛል ተረጋጋ ትለኛለህ እንደዚህ ጋር ቆመ እኮ በቃ ያስረዳ ነው ስለዚህ ባክ አንተ አሁንም ቢሆን ካልተረጋጋ መፍትሄ ማግኘት አንቺ ተረጋጋ አትበለኝ ሰውዬ ተረጋጋ አትበለኝ ትሰማኛለህ ተረጋጋ አትበለኝ ተረጋጋ ሚኪ እኮ ነው እንደዚህ ሆነ ያለው ሰማኝ ነው በቃ ሰማኝ እባክህ እንዴት ነው ተረጋጋ የምትለኝ እባክህ ውድ ቤተሰቦች እንግዲህ በድጋሚ ተመልሰናል ያው ካሳሁንም እንግዲህ አሁን ትንሽ ተረጋግቷል ያው አይፈረድበትም ያው እዚህ ላይ የሚኪ ወዳጅ በሆኑ ሰዎች ለምንም አይነት ነገር መፍረድም ጀጅ ማድረግም አንችልም ምክንያቱም ያው የታወቀ ነው ውድ ቤተሰቦች እናንተም ታውቁታላችሁ ሚኪ ምን ያህል ሰው ወዳድ ምን ያህል ሰው አክባሪ እንደሆነ ያው መታደል ነው ብዙ ሰው ሲወዳችሁ ብዙ ሰው ሲፈልጋችሁ ለእናንተ የሚቆረቆር ሰው መኖሩ ጥሩ ነው ያው ሚኪ ደግሞ ከእህቱ ጋር ብቻ አይደለም ከሱም ጋር ከካሳውም ጋር በጣም ብዙ የሚያገናኘው ነገር አለ ማለት ብዙ ያደረገለት ነገር እንዳለ እንግዲህ በትንሹም ቢሆን ሰምቻለሁ እስቲ ካስሻለው ነገር ንገረኝ እስኪ ምንድነው ከሚኪ ጋር ያላችሁ ነገር እስኪ ንገረኝ ማለት ሚኪ ለኔ በጣም ትልቅ ውለታ አለው እኔ ጋር ማለት ነው ገና ማለት ለሱ ይሄ ነው ብዬ መመለስ ማልችለው አይነት ውለታዎች አሉት ብዙ ከኔ ጋር ማለት ነው ብቻ ምን ልንገር ያም ሆነ ይሄ ሚኪ ማለት ለኔ በጣም ማላ ትልቅ ቦታ ሰጥቼው እንደ ጓደኝነትም ኢቭን አልፎ አሁን አለ አይደለ በጣም በቃ ሪሌሽንሺፓችን ይሄ ነው ምላ አይደለም በጣም የገነነ ነው የኔና የሱ ሪሌሽንሺፕ እና ብዙ ሚስጥሮችም አሉ እኔና እሱ ማለት ብዙ ያደረገልኝ ነገርም አለ በጣም መልካም ሰው ነው ይሄን ይመስለ መልካም ሰው ግን ታዲያ ዛሬ ላይ እንደዚህ አሁን እንደዚህ እየሆነ ነው ተብሎ ይሄን ቪዲዮ ካየው በኋላ እኔ ምንም ልረጋጋ አልቻልኩም አሁን ራሱ ታውቃለህ ማለት ማድረግ ያለብኝ ነገር አድርጌ ቶሎ በደርስለት ማለት በምችለው አቅሜ በደርስለትና ይሄ እንደዚህ አይነት ሰዎች እንዲ ከሚያደርጉት አይነት ሰዎች ቶሎ ብዬ ባስጥለው ለሚኪ በደርስለት ቶሎ ብንደርስለት
የተሻለ ነው የምለው አሁንም ቢሆን ማለት ነው እዚህ ጋር ጊዜ ባንፈጅ ማለት ይሄ ነው ልላ አልችልም ብቻ ብዙ ነገር አድርጎልኛል ለዛም ነው እንደዚህ ማለት እኔ ግዴታ የእህቴ ጓደኛ ስለሆነ አይደለም ለኔ ብዙ ነገር ያዋለልኝ ውለታ አለ ለዛም ነው እንደዚህ ላልረጋጋ ይቻልኩት አዎ በርግጥ እሱ ማይካድ ነው ግን ምንድነው ለተመልካች ምንድነው በዚህ ልክ አንተ ለሚኪ እንድትቆረቆር ያደረገ ነገር ምንድነው እስቲ ግልጽ አድርግላቸው ምንድነው ሚኪ ያረጋልህ ምንድነው ሚኪ ማለት ለኔ ትልቅ ውለታ ውሎልኛል ስል እንዲህ ዝም ብዬ በዋዛ አይደለም ማለት ነው የሆነ ጊዜ እዛ ሰፈር ላይ ሌቦች ስልኬን ይዘው እኔንም መተው ስልኬን ወስደውብኝ ነበር ግን የሆነ ሞዳት ልጅ ነበረች የሆነ ቦታ ላይ ተከትረኛለች ማለት ነው እኔ ያው ተወደኛ ያው እንግዲህ ታውቃለህ በፍቅር ዓለም ስትሆን ምናምን ያው ተወደኛለች ምንም አይነት እንደዛ አይነት አክታ ላይ ይውባት ነበር የሆነ ሰዓት ላይ ግን ሌቦች ቀጥራ እኔ እሷን ላገኘ በመሄድበት ሰዓት ላይ የሆነ ሰዎች ነበሩ እና እኔ እሷ ነች ያለችው በየዘው በየስገባ ይዘውኝ ደብድበውኛልም ስልኬን ወስደዋል ስልኬን መውሰዱ አይደለም ስልኬ ውስጥ ብዙ ፋይሎች አሉ እንደዛ አስደርጋብኝ ነበር ብቻ የሆነ ጊዜ የሆነች ጓደኛዬ ብዬ ፍቅረኛዬ ብዬ ማምናት ሰው ማለት ነው ያንን ፋይል እንዳይጠፋ ግን ሳይጠፋ ከነ ስልኬ ያስመለሰልኝ በጣም እንግዲህ በጣም ከምልክ በላይ ሚኪ ነው የሆነ ጊዜ ደግሞ ራሷ እቺ እንደዚህ ያስደረገችኝ ልጅ ማለት ነው እኔ ራቁት ፎቶ ምናምን ነበር የኔ እሷ ጋር ማለት ነው በዛ በጣም ብዙ ጊዜ እየጨቀጨቀችኝ አንዴ እንደዚህ ያረጋዋለሁ አንዴ እንደዚህ ያርግ ይለቀዋለሁ አንዴ ምናምን ይያለች በጣም የሚገርም ነገር ፍቅረኛ ማምናት ልጅ ብዙ ብር ተቀበለኛለች ቢያንስ በተለያዩ ጊዜያቶች አንዴ 15 አንዴ ብቻ በአጠቃላይ ከ50,000 ብር ላይ ተቀበለኛለች እሷ ማለት ነው ልጅቷ እንግዲህ ፍቅረኛ ብዬ ባቀረብኳት ነው በቤቴ ባስገባዋት ነው ይሄው ለመከራ ይደረሰብኝ ማለት ነው እና እንዴትም እንደምፋታት ግራ ገብቶኝ ብቻ የሆነ ሰይጣናዊ የሆነች እርኩስ የሆነች ሰው የለም በቃ እንደዛ የሆነች ሰው ነትና ከሷ ምለይበት እሷን ከሷ ምለያይበት ከሷ ፊት መጠፋበትን ቦታ መምጣት የሌለበት ገጠመኞች ማለት ነው እና ከሷ ጋር እባክን ከሷ ገላግለኝ ይያልኩኝ ጸሎቴን በማረግበት ሰዓት ታዲያ ይደረሰልኝ ከእግዚአብሔር በታች ሚኪ ነበር ያንን ፎቶ አስጠፍቶ ያንን ቪዲዮም እንደዛ ያደረገች ያለችው ልጅም ሁለተኛ ማለት በቃ እኔ ምን ብዬ ልንገርህ በቃ ማለት ከብዙ ጉዶች ነው ያተረ ይሄ ብቻ አይደለም እዚህ ካሜራ ፊት ማልናገረው ደግሞ ብዙ ነገሮች አሉ እሱ ለኔ ያደረገልኝ ማለት ነው እንደው በስሱ ልንገርህ ብዬ ነው የሱ ለታ ስለዚህ ይሄ ሁላ ውለታ ያለብኝ ታዲያ እኔ ዛሬ ሚኪ እንደዚህ ሲሆን ቆሜ ማውራት ስላልቻልኩኝ ነው መረጋጋት ያልቻልኩት ስለዚህ እባክን አሁንም የምታቀው ነገር ካለ ለሚኪ እንድረስለት እባክን ቶሎ ብለን እንድረስለት በቃ እና ይሄ ብቻ አይደለም እየነገርኩ ያለሁት ሚኪ በጣም መልካም ሰው ነው ይሄ ብቻ ለኔ ይሄ ብቻ አይደለም እንድነገርኩ ከኔም አልፎ ተርፎ ደግሞ ለእህቴ ብዙ ነገር ያደረገላት ነው ያለው በጣም ማለት አክብሬ በጣም ትልቅ ቦታ ያለኝ ሰው ቢሆን ሚኪ ነው በአሁን ሰዓት ላይ ከጎኔ ይቆማል ብዬ የማስበው ሰው ነኝ ምክንያቱም ከዚህ በፊት በተፈጠሩት ነገሮች በጣም ከብዙ ነገር አድኖኛል አትርፎኛል ከብዙ ጉዶች ማለት ነው እና ልለ የፈለኩት ነገር ዛሬ ላይም ሚኪ እንደዚህ ሲሆን በቃ እኔ ቁጭ ብዬም ሙሉ አይመስለኝም ማድርም አይመስለኝም ስለዚህ እባክህን ባስቸኳይ ብንደርስለት የተሻለ ነው ብዬ ነው የማስበው እኔ ለሚኪ ብቻ በጣም መልካም ሰው ነው በአጠቃላይ ሲነግር ማለት ነው ለዛም ነው እንደዚህ ሊሆን ይቻልኩት አዎ ግልጽ ነው ያው እንደነገርነህ ግን ደግሞ ምንድነው ትልቁ ነገር ማሰብ ይጠይቃል ያው ሁላችንም እዚህ ሁሉም የተሰበሰበው ሁሉም ያለው ለሚኪ የሚያስብ ሚኪን የሚወድ ሚኪን የሚያከብር ሰው ነው ግን ይህ በዚሁ እንዳለ ይችላል ብለህ ትገምታለህ አንተ ማን እንደዚህ ሊያደርግ ይችላል ብለህ ያው ምን ገምታው በጣም ማለት መልካም ሰው እንደሆነ ነው እንግዲህ ማለት አሁን እዚህ ጋር ያለው ሰው ሁላ የሚረዳው እሱ በጣም መልካም ሰው እንደሆነ ነው የሚያውቀው አይደል አብዛኛው ሰው እዚህ ራሱ ያሉት እነዚህ እናንተ አባላቶች ራሱ እንደዛ ነው አይ ቲንክ ምክንያቱም ይታወቃል
ስለዚህ እንዴት ማለት እነማን ናቸው ብለህ ትገምታለህ አንተ አሁን ማለት እስቲ እንደዚህ ሊያደርጉ የሚችሉት እንግዲህ አሁን እንደ እንትንነት አንተ አሁን እንደ ማስረጃ አሰባሳቢነት እስኪ ቢያንስ እንዴት ብለህ ትገምታለህ አንተ ለምን የሆነ ፍንጭት ሰተህ ለምን አንደርስለትም ለሱ ማለት አሁን እዚህ ጋር ቁጭ ብለን ከምናወራ እውነቴን ነው እዚህ ጋር ካሜራ ደቅነን ከምናወራ ለምን ቶሎ ወደ መፍትሄው ገብተን እሱን አናድነው ያው ትልቁ ነገር ምንድነው ካሜራ ምንድነው እርግጠኝነት ነው ማለት እዚህ ጋር ስላለው ነገር እያንዳንዱ ሂደቱ ካልተቀረጸ እያንዳንዱ ነገር በማስረጃ ካልተቀመጠ ትርጉም የለውም ሲጀመር ያው ሚኪ ጠላት አይኖርም ብለን ማሰብ ማለት ዘበት ነው ጥሩ ስራ የሚሰራ ሰው ሁሌም ጥላት አለው ሁሌም ጥሩ ስራ የሚሰራ ሰው ሁሌም ያው መጥፎ ስራ የሚሰራ ሰው ነው ጥላት የማይኖረው እንጂ ለምን መጥፎ ስለሆነ ያው ይሸሻል ግን ያው ጥሩ ስራ የሚሰራ ሰው ደግሞ እውነትን የሚፈልግ ሰው ደግሞ የግድ ይኖረዋል ፈለገም አልፈለገም የግድ ጠላት ይኖረዋል ስለዚህ አየህ ይለያል እኮ ሰው ራሱ ይለያል አሁን እንደሚኪ ያለ ሰው እኔ ጠላት ይኖረዋል ብዬ እኔ ማለት አዎ እናቀዋለን በጥሩ ስራው እናቀዋለን በጣም ጥሩ ነገሮችን ያደርጋል ብዙ ሰዎችንም ደግሞ ለችግራቸው ሰዓት ይደርሳል እኔ እስከማቀው ድረስ በሚዲያውም በአካልም በኖርማል ማስታገኘው እንደዛው ነው ምንም እንትን የሚለው ማስመሰል የሌለበት ሰው እንደሆነ ነው ገባረለ እኔ ተረድቼው ይሄን አንድ ሆቶኝ ስሜታው ሊሆን እንደተቻልኩትና ማለት አሁን ይሄ እንደዚህ ሊያደርጉ የሚችሉ ሰዎች በርግጥ አው እንዳልከው ጥሩ ሰው አያጣውም ጠላት እና ስለዚህ ለምን ቶሎ አንደርስለትም ነው በቃ ቶሎ እንድረስና እባክን ከእንደዛ አይነት አረመኔ ሰዎች እናድነው ይያልኩኝ ያለውት ነው ያው እንደነገርነ ደግሞ ቶሎ ለመድረስ ደግሞ ብዙ ነገር ያስፈልጋል ቆይሽ እስከዛ እንትን ቢሆንስ ብዙ መረጃ የሆነ ነገር ቢያረጉት እስከዛ ብዙ ነገር ቶሎ ለመድረስ ብለን አሁን ገና መረጃ ለማሰባሰብ ምናምን እስከምንል እሱ የሆነ ነገር ቢሆንስ ያው እንግዲህ ለምንም ነገር እንደነገርነ ዝም ብለን ብድግ ብለን የሆነ ቦታ ሄደን ሚኪና እንፈልግ ግዴታ ፍንጭ ግዴታ እያንዳንዱ ነገር እዚህ የሚመጣው የሚገባው የሚወጣ ሰው ከሚኪ ጋር ግንኙነት ያለ ሰው ሁሉም ሰው እሺ ወዴት አካባቢ ነው ያለው ሎኬሽኑ ምናምን ተጠቁማችኋል ሎኬሽኑ ምናምን ታውቁታላችሁ ወይ እሷ ታውቃለች እህቴ ምንም የምታውቀው ነገር የለም ለእህትህም ይኸውልህ ከኛ ለኛ ሲላኩ እንደነበር አይነት ቪዲዮ ነው የተላከላት ገብቷል እህትህ ለሚኪ ያላትን እኮ በማን የተላከው ማስረጃ ያላትን አክብሮት የሚያቅሰው ነው አሁን እነዚህ ሰዎች ምንድነው ያያረጋሉት ለሚኪ ጥሩ ግንዛቤ ያላቸውን ሰዎች ጥሩ ነገር ያላቸውን ሰዎች ጋር ነው እየተመረጠ እየተላከ ያለው እኮ እኔ መልኩ አሁን ቪዲዮ ተልኮላታል አለ እህቴ ስለዚህ የተላከበት እንትን የለም እንዴ የተላከበት ስልክ እዚህ ነው ያለው የተላከበት አካውንት ባለቤት እዚህ ነው ያለችው እሷ ደግሞ ከዚህ ጋር ምንም መጋዘን ነው ያለችው ምንም ከሱ ጋር የሚያገናኛት ነገር የለም ስልኳ መጋዘን ማለት እዚህኛ ጋር ማቆያ ነው ያለችው የኛ መጋዘን ነው ያለችው ቶሎ እኛ አላረፍንም ያው ምክንያቱም እኮ ስለዚህ እሷ ማፋጠጥ ነው ታውቃለች ማለት ነው ሚኪያስን ቀርቶ የሥራ ባልደረባችን ወንድማችንን ቀርቶ ለማንንም ሰው ተቸግር ያለው ችግር ገጥሞኛል በእንደዚህ አይነት ጉዳይ እኔ ኬዝ ገጥሞኛል አለ ሰው ሁሉ ያው እኛ ካሜራ ላይ ባንወጣም በውስጥ ብንሆንም እነ ሚኪ ምን ያህል ሲደርሱ ምን ያህል ሲሮጡ እንደነበር ምናቀው ነው እኛ ለሷ እናንስም ቢሆንም እንዳልነው የተጣራ ነገር የተጣራ ስራ ሲሆን ነው ውጤት የሚኖረው ኩሻውን አሁን እሺ እንደዛ ያናል ያቺ ልጅቷ እጃችሁ ላይ ካለች እንዴት ማውጣት አቃታችሁ ታዲያ ማለት እንዴት ያለበትን እንዴት መናገር አቃታት እሷ ማለት እናንተ አሁን እንደ ህግ አካል እንደ መረጃ ሰብሳቢነትም ለምንድነው እሷ ይዛችሁ በግድም ሆነ በውድ እንዴት ያለበትን ታሳያችሁ አልፈጠራችሁ ያው እንግዲህ እንደምታውቀው ይሄ ክሩዝም ብሎ አይነት ክሩ አይደለም ያ ብዙ ባለሙያዎች አሉት ብዙ በመቁጠር ከሚያስቸግር በላይ ብዙ ባለሙያዎች አሉ ብዙ የሚያግዙን ሰዎች አሉ ጥሩ ነገር ነው ማለት አንተ ጋር ያለው ነገር ጥሩ ነገር ነው ለሚኪ ያለህን ፍቅር ለሚኪ ያለህን አክብሮት ነው ያየነው በዚህ ደስተኞች ነን ግን ቢሆንም እንዳለ አክብሩ እንትን መሆኑ ብቻ ሳይሆን ማለት ነው መደረግ ያለበትን ነገር ሁሉ አደርግለታለሁ ያልኩ ነው ያለው አሁን እዚህ ጋር መሰለ ማውራት ብቻ ሳይሆን በተግባሩ ላይም እባካችሁን ማግዛችሁ ነገር ካለ ለሚኪ ከጎን ቆማለሁ ከናንተ ጋር ያልኩኝ ያለው ምንም እዚህ ጋር ማውራቱ ብቻ አይደለም በጣም ጥሩ በዚህ ደኛ ማገር ነው እኮ በዚህ በጣም ደስ ይለናል በዚህ በጣም ደስተኛ ነን ለሚፈጠረው ነገር
ስንፈልግህ ደግሞ እኛ እንደውልልሃለን ስለዚህ አሁን ሄደህ ረፍት አድርግ እኮ እንዴት ነው ማለት አሁን ምንም ፍንጭት እኮ አልያዝኩም ግን ሄደ ረፍት አድርግ የምትለኝ ከሆነ ደግሞ ኦኬ ችግር የለውም ግን እህቴንም ጥሯትና ከሷ ጋር ሊድ በቃሽ እንደዛ እንኳን ትቆያለች እህት ጋር የጀመረው ነገር አለ ያወራናት የነበረ ብዙ ነገር አለ እህት እዚህ ትቆያለች አንተ ግን ለጊዜው ሂድና እኛ እንደውልልሃለን ኦኬ ባካችሁን ግን ይኸውልህ ችግር የለውም እህቴ የምትቆይ ከሆነም ትቆይ ግን እባካችሁን እያልኳችሁ ያለው ታውንም ቢሆን ከጎናችሁ አለውኝ በማስፈልገችሁ ሰዓት ደውሉልኝ አለውኝ በቃ ኤኒ ታይም በማንኛውም ሰዓት ነው የምልህ 24 ሰዓት እኔ ለሚኪ ከጎናችሁ ለመቆም ዝግጁ ነኝ እባክን አደራ እንግዲህ አደራ ወንድሜ አደራ እባክን ደውል እሺ አመሰግናለሁ በጣም ለሻይኝ እሺ መልካም ውድ ቤተሰቦች እንግዲህ በድጋሚ ተመልሰናል እንግዲህ ወንድምሽን ሸኝተናል ያው እስቲ ምንድነው አዲስ ነገር ያለው ምንድነው ቅድም በጣም ስታስቸግሪ ነበር ለምንድነው በቃ ተጨነቅኩ ማለት ጥላችሁን ከገባችሁ በኋላ ምን ተፈጥሮ ይሁን ማለት የደበቃችሁ ነገር ያለ ስለመሰለኝ በጣም የተጨነቅኩ ነበርና እዛ እኔም ብቻዬን ጥላችሁ እናንተ እዚህ ከገባችሁ በኋላ ጥሩ ስሜት አልተሰማኝም በቃ የሆነ ነገር ሆኖ ማየው ማገኘው እየመሰለኝ በጣም ተጨነቅያለሁ እኔ እንዲጎዱት አልፈልግምና ብቻ እንዳይጎዳ ምንድነው ያወራችሁት እናንተ ምን አለ ወንድሜ ያው ወንድምሽ ምንም ያው የተለየ ነገር አልነገረንም ያው ግን በርግጥ ያው ትንሽም ምን ያውቃለው ግን ያው ሚኪ ስላደረገለት ነገር ስለያንዳንዱ ነገር ለሚኪ ያለውን ነገር ያው በርግጥም እንትኑም ደስ ይላል ለመተባበር ያለው እንትን ለሚኪን ለማግኘት ያለው እንትን ያው አስፈላጊ ከሆነ እንግዲህ እንደነገርነሽ በዙሪያችን ጥሩ ሰዎች ጠፉ ነገሩን ጭራሽ ያከበዱብን ስለሄዱ ምናልባት ካስፈለገ ልንደውል የምንችለው እሱ ጋር ነው በእውነት እርዳታ ምናልባት የሰው እርዳታ በዚህ ሰዓት ብቻዬን ነው እንትን ያልኩት ያለሁት ሌላ ጋዜጠኛም አልፈለኩም ግን ምናልባት ሰው ካስፈለገ ልንደውል የምንችለው እሱ ጋር ነው ለምን ውስጡ ያለው ነገር ለሚኪ ያለው ነገር ደስ ይላል ማለት እንደዚህ መሆኑ ለኛ ትንሽም ቢሆን ተስፋ ይሆነናል እና ለምንድን ነው በዛ ልክ ጋርዶቹን እንደዛ አስቸግረሽ ተነጋግረን ያወራንበትን ነገር ሁሉ ረስተሽ ለምንድን ነው መስማት ስለፈለኩ እንዳልኩ ነው ማለት በቃ ከኔ ተደብቃችሁ እሱ የሆነ ነገር ያወራችሁ ነው መሰለኝ ወይ የሆነ ተጎርቶ ምናምን እየተሰቃየ ያለው ነገር ለየነገርኩ ምናምን ስለመሰለኝ ወይ እሱ የነገረ አላቅም ብቻ እንደዛ አይነት ስሜት ነው የተሰማኝና መስማት ፈለኩኝ ግን እንዳልሰማ ደግሞ እየከለከሉኝ ነበር እነሱና ሌላ የተለየ ነገር ያወራችሁ ስለመሰለኝ በጣም ተጨንቄ ነበር በጣም ያስቸገርኳቸው ነበር አንዳንዴ ስናደድኔ ስሜቴን አላቀውም በቃ የሆነ እንዳልሆነ ነው የምሆነውና ተጨንቄ ስለነበረ ነው እንደዛ ሳደርግ የነበርኩትና እኔ ያው ታውቃለህ ሚኪን ማንንም ሰው ብትጠይቅ ስለሚኪ መልካም ነገር ነው የሚያወራ በጣም ጥሩ ሰው እንደሆነ ነው ማንንም ሰው የሚነግር ነው ማለት ከርሜው በላይ ነው ለሰው የሚያስበው የሚጨነቀው እና ለሁሉም ሰው ዋጋ ከፍሏል ለሁሉም ሰው አሻራ አለው እሱና ስለሱ መልካም ነገር የማያወራ ሰው የለም አይደለም ወንድሜ ይቀርና አካባቢ ያሉ ሰዎች ሁሉ ስለሱ ጥሩ ነገር ነው የሚያወሩት እና ወንድሜ አይደለም ማንንም ሰው ሊተባበር ይችላል ነገሮችን ሰፋ አድርገን መፈለግም ባለብን ነገር ማድረግ ባለብን ነገር ብናደርግና ብናደነው ደስ ይለኛል እኔ ምንም ነገር አደርጋለሁ ምንም መደረግ ያለበትን ነገር በሙሉ አድርጌ ሚኪን ባደነውና ባገኘው ደስ ይለኛል በጣም ያው ለልት እንግዲህ ምንድነው እንደነገርንሽ አንቺ መጀመሪያ ለራስሽ ብዙ መረጋጋት ይጎልሻል ለራስሽ ብዙ መረጋጋት ተረጋግተሽ ማሰብ ያለብሽ ነገር አለ ማለት ሰዎቹ እኛ እንደምናስበው አይደሉም እኛ ከምናስበው በላይ በጣም ርቀው ሄደዋል ማለት የሄዱበት ያለው መንገድ የመጥፎነት ጥግ የክፋት መጨረሻ ነው ምክንያቱም ሰውን በዚህ ልክ ያሰቃዩ ለወዳጆቹ መላክ ማለት የቁሞት ነው እኛ እዚህ ጋር ምንም ማድረግ ባለ መቻላችን ውስጣችን ያለው እንትን በጣም ከባድ ነው አይምሰልሽ ያው ያን ያህል አይደለም የምትደራደሪው ሚያንሳው ስታገኝ ስለዛ ሰው ሂንት ሲኖርሽ እንጂ ዝም ብለን እኮኛ እኮ እንጻፍላችሁ አለውቀት አይደለም ወተን እዚህ ጋር ሚኪናያችሁ ሳይሆን ግዴታ ፍንጭ ግዴታ ያው ራሳቸው ይመጣሉ የሚል ነገር አላውቅ እንዴት እንደምናደርግ
ያው እንግዲህ እንዳየሽ ነው በጣም ነው የሚያሳዝነው ልጁ ማለት አንዳንዴ የሆነ ሰው ላደረገው ነገር ክፋትም ካለበት ያው አንዳንዴ እንደ ሰው ይገባዋል የምትዩ ነገር አለ ግን ያው ለዚህ ልጅ አይገባው ያው ላግዛችሁ ልርዳችሁ ልጠብቃችሁ ባለ እኮ ፍጽያውን ማድረግ እንደዚህ መሆኑ ነገር ማድረግ አለብን እንዳልኩ ነው ብርም የሚፈልጉ ከሆነ እንዴትም ብለን የሚፈልጉትን ብር እንሰባስበንም ቢሆን አሰባስበን እንሰጣቸዋለን ብቻ እሱን ይልቀቁልን ግን መጻፍም ካለብን ቴክስት ላይ ያው በሩትም ቢሆን እየተለቀቀ ያለው እነሱ ሷቱናቱን እንግዲህ ምናቀው ነገር የለም አይደለ ግን እንጻፍላቸውና ሚሉን መልስ ከዛ ሳምተን ምናምን ነገሮችን እንትን ብንል ደስ ይለኛል ምክንያቱም እሱን ማዳን ስላለብን ጊዜው በሄደ ቁጥር የሆነ ነገር እንዳያደርጉት ስለፈራው እንዳይጎዱት እኔ እንዲጎዳ አልፈልግም ያው እኛም በሩት ስልክ መከታተላችንን አላቆምንም በሩት ስልክኛ መልእክትም እየላክን ነው ሜሴጅ እየጻፍን ነው ግን ያው እነሱ ሲፈልጉ ብቻ ነው ሁሉም ነገር የሚሆነው ገብቶሽ በሰው እጅ የተያዘ ነገር እኛ በምንም ልናረጋው አንችልም ሲጀመር በምን አይነት መንገድ እንደተደራጁ አላውቅም በዚህ ልክ ርቀው ሊሄዱ የቻሉበት መንገድ እንደዚህ እኛንም ግራስ ከማጋባት አካባቢያችን ላይ ያሉትን ሰዎች እስከመጠራጠር በርግጥኛ በፊትም ተጠራጣሪ ነን ስራው በራሱ እንኳን የራሳችንን ጥላና ምንም እኔ ራሴን አላምንም በዚህ ስራ ገባሽ ስለዚህ እንደምታስቢው በጣም እንደምትናስበው ቀላል አይደለም በጣም ከባድ ነው ግን ያም እንዳለ ሆኖ አንቺ ካልተረጋጋሽ አንቺም እዚህ ጋር ለራስሽ ገብቶሻል መረጋጋት አለብሽ ሚኪንም ስታገኙ የሆነ ነገር ይዘኮ ነው የምትረጋጋው ፍጽ ምንም ነገር በሌለበት ሰዓት እንዴት ነው ልረጋጋ የምችለው ምንም ያረጋጋ ነገር አለኝ እስኪ ንገረኝ ሚኪ አለ ዳና ነው ድምጹን ሰምተናል አይተናል እሺ በምንድነው ልረጋጋ የምችለው ሰው ካልተረጋጋም ማሰብ አንችልም ስለዚህ አንቺንም ረጋ ብለሽ እንዴት ልረጋጋሽ ምንድነው የሚያረጋጋኝ ነገር ፍጽ ስለሱ እኮ ምንም ማቀው ነገር የለም ሚኪ እኮ ማለት ለኔ ባለውለታዬ ሁሉ ነገር እኮ ነው ፍጽ ምንድነው ማድረግ ያለብን እሺ ንገረኝ ሁሉ ነገር ለልተባክሽ ተነሽ ምንም ተነሽ አትበለኝ ማደርገው ነገር ንገረኝ ለልተባክሽ እኔ አልቻልኩም እሺ ልፈልገው ወይ ምን እንዴት ነው ማግኘት የምችለው እኔ ምንም እየገባኝ አይደለም ሁሉም ነገር እንደውም አደርገው ነው ወዴት ነሽ አትከተለኝ ዘምረንዛ ወዴት ነሽ አትከተለኝ አንተ ራስህ ችግር አለብህ ሲጀመር አንተ ጣላቱ ነህ ለዛ አይደልኝ እየሰማሽ ነው ነይ አትጂ የት ነው የምትጂው አንተ ጣላት ምን አድርጎ ነው ቆይ አንተ ዝም ብለህ ያየከው ያለው ለምንድን ነው ማትፈልገው ምንም ማድረግ ያልቻልከው ለምንድን ነው እየፈለግነው ነው እባክሽ ስለዚህ አንተ ማለበት ማለት ነው ዋጋህን እሰጣለሁ ላንተም እሺ ዝም አይደለም እባክሽ ልልት እባክሽ ተረጋጊ እባክሽ ለምንድን ነው የምረጋጋው እባክሽ ለመረጋጋት ሞክሪ እባክሽ በጣም ባለጌ ሰው ነሽ እንደዚህ አትመስለኝም ነበር እባክሽ እንደዚህ መሆን መፍትሄ አይሆነንም እባክሽ ምንድነው ታዲያ መፍትሄ እኮ በየጠይቄ ነበር ስንት ካንዲም ስንት ጊዜ ጠይቄ ነበር የት አለ ታዲያ መፍትሄው እባክሽ አሁን ግቢሽ ነይ ግቢና ቁጭ በይ ዋናው ጣላቱ አንተ ነህ እንደው ገብቷል አይደለ እኔ ባሰብኩት ልክ ቢሆን ኖር አንተ እዚህ አይደለም ነበር ስንቴ ነው የጠየቅኩ መፍትሄ እንኳን አልኩ ሲጀመር አንተ በጣም መጥፎ ሰው ነህ እኔ እኮ ከዚህ በፊት ብዙ ቀን ብዙ ነገር አይቼባለሁ ከዚህ በፊት እዚህ ይላል አይደለ የሆነ ስራ ተሳክቶለት በጣም ቀንተ ብዙ ነገር ስታደርግ ነበር ግን እኔ የጓደኝነት ነው ማለት በቃ ይሄ እንዴት ነው የሆነ ነገር እንትን ተሰምቶ ወይ ያስረዳኸው ወይ ያገዝከው ነበር የመሰለኝ የክፋት አልመሰለኝም አሁን ነው ታውቃለህ አይደል እየመጣልኛል እባክሽ ልልት ያልሆነ ነገር አትናገሪ እባክሽ ስለዚህ እኛ እንደዚህ ማትወደው ማለት ነው እባክሽ እየለመንሽ ነው እባክሽ አትለምነኝ ስራን ነው የነገርኩ በጣም ክፉ ሰው ነህ ለምንድን ነው በዚህ ልክ ክፉ የሆንከው ጭራሽ ለሚኪ ክፉ ትሆናለህ አንተ ምን አደረገ
በጣም ብዙ ነገር እኮ አድርገዋል እኔ ማላቅ መሰለ አቃለው ግን ትቼ ነው ምንድነው ያደረኩት እስኪ ንገር እኔ ሚኪን ዝርዝር ውስጥ አልገባም ግን ክፉና አንተ ልንገር እውነቱን ልንገር ብዙ ነገሮች ሲሳኩለት አንተ በጎን የሆነ ነገር ታደርጋለህ ጭራሽ ያ ሁሉ አልፎርል አሁን አብራችሁ ናችሁት ነገርኛ ለምን ዝም ትላለህ እባክሽ ልልት ያልሆነ ነገር እየተናገርሽ ነው በጣም ማለት ምንም ትርጉም የማይሰጥ ነገር እኔ በዚህ ልክ መጥፎ ሰው ተናለ ብዬ አስቤ አላቅ እባክሽ አሁንም እየለመንኩሽ ነው ሲጀመር ልንገር አንተ አታስፈልገኝ እባክሽ እኔ ራሴ ካለበት ፈልጌ ማድረግ ያለብኝ ነገር አድርጌ አገኘዋለሁ እሱን ደግሞ አሳያለሁ ፍፄ ምንም አንተ ምንም ነገር ማድረግ ካልቻልክ እኔ አደርጋለሁ አሁን አንቺ እኔን አታውቂኝም አቀነ ይመስለኝ ነበር ግን አላቀም እንደዚህ ክፉ መሆንን አላቀም ነበር በዚህ ልክ ነው ብዬ አስቤው አላቀም ዛሬ ነው እንዳስብ ያለው እስቲ በምንድነው ክፉ የሆንኩበት እስቲ በዚህ ነገር በቃ ዘና ብለ ነው እያወራክ ያለው ምንም ነገር እያደረክ አይደለም አንድ ያዘን አይነ እንኳን ሲያዘን አላዩትም ሁሉ ነገር ኖርማል ነው ለምንድነው እንደዚህ ሆንከው አለበት ወይ ነገርኝ ግልጹን ማለት ከነዛ አካል አንዱ አንተ ነክ ካንተ ጋር ነው የምደራደረው ከማን ጋር ነው አልገባኝም ልልት በጣም ማለት ከምጠብቅሽ በላይ በጣም ሌላ ሰው ይሆንሽ ነው ስለዚህ አሁን ሚኪ እኮ ነው ይጣፋው ይበቃል ሚኪ እኮ ነው እየተቆዳ ያለው ይበቃል እባክሽ አሁን ቀጥ ብለሽ ውጪ አረባከ ለምንድነው ሞታው በቂ ነው ምክንያቱም ከዚህ በኋላ ይልሽ እኔንም ወደማይሆን ነገር አትገፋፊ ምክንያቱም የምትናገሪው ነገር በሙሉ በጣም ነው የሚያስጠላው አንቺ እኔን ሚኪ ለመፈለግ አታስፈልጊኝ በፍጹም አንተም አታስፈልገኝ እኔ ራሴ አልኩ እኮ ነው ራሴ አግኝቼ ሰጣል አልወጣም ለምንድነው ሞታው አልወጣም ውጪ አልወጣም ለምንድነው ሞታው አልወጣም እሺ ውድ ቤተሰቦች እንግዲህ በድጋሚ ተመልሰናል ያው ፓርኪንጉን የፓርኪንግ ሰራተኛውን ወይም ደግሞ አቡሽን ከማጋዘን እንግዲህ ይዘነው መተናል አቡሽ እንግዲህ ስትጮህ ነበር አሁን እንደዚህ ትደበድቡኛላችሁ እንዴ ታደርጉኛላችሁ እያልነበረም እኮ አሰቃያችሁኝ እኮ ምን ጥሩ ነገር ባረኩ ለኔ ይሄ ይገባኛል ምንድነው ጥሩ ነገር እንዴት ነው ስሙን ቀየረ እንዴ ጥሩ ነገር እንደዚህ ተጠቁማለሁ አሳያለሁ ብያል እንደዚህ አይነት ድብደባ የደረሰብኝ አቡሽ እንግዲህ አሁን በድጋሚ ወደ ኋላ ተመልሰን አናወራ ምክንያቱም በተደጋጋሚ ነገርኩ ብር አልክ ብር ተሰጠ ማለት ያልከው ነገር የጠየቀው ነገር ሁሉ ተሰጠ አንተ ግን ስቲል ቀልድ ነው ያስከው አንተ በሰው ህይወት እያላገጥክ ነው ያለው እንዴ ነው እውነቱን ተናገርኩ አይደል ለዚህ በለሽ ምን ላድርግ ምንድነው የተናገርከው እስኪ ንገረኝ እኔ ሚኪኔት እንዳገኘሁት ነገርኳችሁ ሌላ ምን ላድርግ ምንም የነገርከን ነገር የለም ዛሬ 3 ቀን በፊት አየሁት ነው ያልኳችሁ በቃ እኮ ከዛሬ 3 ቀን በፊት የት ነው ያየኸው ከማጋን ያየኸው አንተ በእንጥልጥል ወሬውን ይዘህ እኛ ላይ ታላግጣለህ እኔ እንደዛ እኮ አይደለም እኔ በእንጥልጥል ያስኩት ነገር አይደለም በቃ አየሁት ነው ያልኳችሁ በቃ እንዴት እንደሆነ ታውንም ጠይቃችሁኝ በቃ የሆነውን ነገርኳችሁ ሌላ ምን አለ እሺ እዚህ በላይ እሱ ምንም የተለየ እኛ ከካሜራ ውጭ ምንም እንሰራው ነገር የለም ሁሉንም ለመቅረጽ ስለማይመች ነው እንጂ ይዘን ራሱ ብንዞር ጥሩ ነበር ለመቅረጽ የሚመቸው ብቻ ነው ምንቀርጸው ራሱ ቢስውጭ ራሱ በቃ ስጠፋ ምን ይሉኝ ይሆን በቃ ያሰቃያችሁኝ እኮ እዚህ በላይ ምን ታረጉኝ በቃ መግደል እኮ ነው የቀራችሁ ወይኔ ስለዚህ አሁን መጋዘን ሆነ ስትጮህ እናገራለሁ ማቀውን ነገር በሙሉ እናገራለሁ ማቀውም ነገር ደግሞ ለኛ ጠቃሚ እንደሆነ ስለምታቅ ነው ሲጀመር ይሁሉ ነገር እያደረክ ያለው ለኛ የምትነግረን ነገር በደንብ እንደሚረዳን ስለምታቅ ስለዚህ እንዳሁኑ አሁን እንደው ምንም አላረጉም ስለዚህ በላይ ምን ሲጀመር አሁን ላይ የሚያቀው ነገር አለ ብለንኛ ለጋርዶቹ ብቻ መንገር ነው ሳትፈልግ በግድ ትናገራለህ ግን ያንን መንገድ የምትመርጠው አንተ ነህ ወይ ያን መንገድ ትመርጣለህ አይ ደግሞ ራሴ በፈቃዴ እናገራለሁ ብለህ ትናገራለህ እማ ሲመረኝ ነው እኮ እናገራለሁ ያልኩኝ እንጂ ሌላ ምንም አላልኩም እኮ ስለዚህ ነገር አንተ ያለውን ነገር የምታቀውን ነገር
ማለት ምንም እንደ ቅድሙ የማይገናኝ ነገር አይደለም አዚ ስላንተ ፓርኪንግ ስራኛ ያገባን ፓርኪንግ እንደምትሰራ አወቀን ተረዳን በቂ ነው ያ በቂ ነው ግን ለኛ የሚጠቅመንን የሚያግዘንን አንተ ጋር ያለውን ነገር ቀጥተኛ ነገር አለቀ ንገረኝ ምን እንደምታውቀው እሺ ከነገርኳችሁ ቶሎ ትፈታኛለህ አዎ ስቃይ በዛብኝ እኮ እንዴ ለምን አንፈታህ ምን ታደርግልናለህ አንተኛ የምንፈልገውን ማስረጃ ከሰጠ ሰው የመሰብሰብ ሰው የማስተርሱስ እኮ የለብንም ምንም ምን ልጠቅመን በቃ እሺ በነግራችኋለሁ እንግዲህ ይኸው ጊዜያችንን ገደልክ ሰዓታችንን ገደልክ ስለዚህ እባክህ አሁን እኛ ያለብን ነገር በጣም ያለንበት ሁኔታ ጥሩ አይደለም በጣም ትግስተኛ ለመሆን እየሞከርን ነው በጣም በቃ ራሳችንን ነገሩ እንዳልተፈጠረ አድርገን ራሳችንን ለማረጋጋት እየሞከርን ነው እያወራንህ ራሱ ያለነው እንጂ እንደነገርነህ ነው በደንብ እነዚህ ጋርዶች አይታቸዋል ስራቸውን ጥንቅቅ አድርገው ያለ በደንብ ነው ያሳይ እንዴት እንደሚያስለፈልፉ ያን መንገድ ያንተመርጫ አንተ ከመረጥከው እኔ ምንም ላደርግልህ አልችልም ስለዚህ አሁንም ቢሆን እኛ አንተን እንደው በቃ ልመና እኮ ነው ያዝነው አንተን ልመና ነው ያዝነው ምክንያቱም አንዳንዴ ትክክል ያሉ ነገር ላለማድረግ ነው በቃ ግን አይካልክ እዛ የሰው ህይወት ነው የሥራ ባልደረባችን ነው ቀልድ አይደለም ስለዚህ አሁን ቀጥተኛ ሚኪን የት ነው ያየኸው በቃ እሺ ብቻ እኔ ነግራችኋለሁ እናንተ ቶሎ ፍቱኝ ሚኪ ያው ለመጨረሻ ጊዜ ያየሁት ዛሬ 3 ቀን በፊት ነውና እሺ በቃ በእኛ አካባቢ ሲያልፍ ግርማ የሚባል ያው ዳማስ መኪና ያለው ልጅ አለን በሱ መኪና ነው በቃ አግቶ ሲወስዱት ያየሁ ይሄን ነው ማቀው በቃ ግርማ ማን ነው በቃ የሰፈራችን ዳማስ ያለው ስራ የሚሰራ አንዳንድ ቃዎችን ምኖችም በቃ እንደዚህ ነገሮችን ይሰራል በቃ በሱ መኪና ነው እኔ ዛኔ በቃ ለመጨረሻ ጊዜ በዛ ታግቶ ሲል ያየሁኝ በቃ ሌላ ምንም አላየሁ እኮ አሁን ግርማ ካልክ ስሙን ካወቅ ስለ ግርማ የሆነ ነገር ታውቃለህ ግርማ ምንድነው የሚሰራው እንግዲህ እኔ ስራ ነው የሚሰራ እንግዲህ በመኪናዋ የተለያዩ ቃዎችን እየጫነ ማድረስ ነው ስራው ይሄን ነው ማቀው የናንተ ሰፈር ሰው ነገር አላቅም አዎ የኛ አካባቢ ሰው ነው በቃ የሆነ ሲደዋውለት በቃ ቃዎችን ምናምን ያደርሳል በቃ ሌላ ነገር ላይ ግን ሲሳተፍ ምን ሲልም አይቼውም አላቅም በቃ ይሄ ነው ስለ ግርማ ሌላ ምንም አይሰራም በቃ ከዚህ ስራ ውጭ ሌላ ነገር ይሰራል ብዬ ማንጠብቅም በቃ እኛም ስራም ሲመጣ እናስደውለታለን ናስራ ምናምን እንለዋለን በቃ እሱም እየታዘዘ ስራዎችን ይሰራል በቃ ቃዎችን አድርሶም ብሎ ይመጣል በቃ ስራ ካለ ደግሞ ደውልልኝና እንደውለታል ሌላ ነገር ነው ሲሰራ ይቻላል አቅም ስለዚህ አንተ ያልከን ያለው ግርማ በሚባል የዳማስ ሹፌር ሚኪ ታግቶ ተወስዷል ነው በቃ እሱን ነው ማቀው በቃ እኔ እዛውጭ አይቻላል አቅም ስንት ሰዓት አካባቢ ነው ያው ብቻ ወደ 4 ሰዓት ምናምን አካባቢ መስለኛል እንደዛ ነው እንግዲህ አንተ ሰውዬ ምንድነው የሚያንተባትብ ለምን ደውቀታ ማትናገር እንዴ ምን እየነገርኩ አይደል እንዴ እኔ ማቀው ነው እንግዲህ እየተናገርኩ ሰው ያየውን ለመናገር ማሰብ አይተበቅበትም ቀጥታ ነው መናገር ያለብህ ነው ግን እኔ ሰዓቱ ምናምን አልመጣልኝ በቃ ብቻ እንደዛ ነው እንግዲህ አሁንም መልሰን አመን ስንል መልሰው ወደ ኋላ አትመለስ እየሰማኸኝ ነው እንግዲህ እዚህ በላይ ታዲያ ምን እንገራችሁ በቃ ማቀውን ነው እየነገርኳችሁ ያለው እንዴ እሱማ የምታቀውን ነው የምትነግረን የማታቀውን ከታ የምትነግረናለህ ግን የምታቀውን ነገር በቀጥታ ካልተናገርክ እንዳላወቀው ነው እኮ የሚቆጠረው እና እዚህ በላይ ምን ላድርግ ታዲያ እንዳላወቅ ነው የሚቆጠረው እውነቱን እየነገርኳችሁ ስንት ሰዓት ነው ትላለህ 4 ሰዓት አካባቢ ይሆናል ጠዋት ማታ ጠዋት 4 ሰዓት አካባቢ እኛም ስራ ገባን በቃ የተወሰነ ጊዜ በኋላ ቆይቶ ነው በቃ ይሄ ተከሰተውና ወደ 4 ሰዓት አካባቢ ነው ቢሆን ጠዋት 4 ሰዓት አንተ ይሄንን ማለት ቢያንስ ይሄንን መረጃ ይዘህ ይሄ ሁሉ ሰዓት ከኛ ጋር ጩኸትና ተካሩ ምንድነው የምትጠቀመው ምን ለማግኘት ነው ምን አይነት አስተሳሰብ ነው እንዴ ምን ልትገሉኝ ነው እንደዚህ በላይ ምን ላርክሽ
እንዴ ከነገርከኝ ፈታለሁ አልኩኝ በቃ ፍታኝና ልሂድበት እሱንማ ቀድመን ብያለሁ አሁን አይደለም ፍታኝና ልሂድበት በቃኝ እንዴ በቃ እስከዚህ የነገርኩ አይበቃ አትሄድም ወዴትም አትሄድም እንዴ አባት እናቴ ሰዎች እኮ ይፈልጉኛል ወዴትም አትሄድም ማንንም አይፈልግህም አንተ እና ሬሴ ሁላችሁ ነው እንዴ እንደዚህ ነው ቃል ገባልኝ እንዴ ማንንም አይፈልግህም አንተ እንደዚህ በሰው ነፍስ የምትጫወት በሰው ህይወት ገንዘብ የምትደረደር ማንንም አይፈልግህም ሲያቅ ማንንም አይፈልግህም ምን አቅነበለ ማንንም አይፈልግህም ልንገር አታለ ሰራ በጣም መጥፎ ሰው ነህ ማን መጥፎ ሰው ነህ እኔ እንደውም ደግුኝ ነው የነገርኳችሁሽ ማንንም አያረክም እንዳንተ በትግስት እንዳንተ በፍቅር የተንከባከብነው ሰው አለ ከዚህ በላይ ልትገሉኝ ነው ሌላኛውን እንክብካቤ ደግሞ ታየዋለህ አሁንም እኔ እውነቱ ነው ከነገርከኝ ፈታለሁ አላልክም ምንድነው መኖሪያው የት ነው አድራሻውም እያንዳንዱ ነገር ትነግረኛለህ እሱን እኔ አላውቅም በቃ እኔ እዚህ አካባቢ ነው ብቻ የሚኖረው እንዴት አታውቅም አብረው ስሙን ካወቅኩ ስራውን ካወቅ ሁሉ ነገር ካወቅ እንዴት አታውቅም በቃ እዚህ አካባቢ ነው በቃ ምናቀው እኔ ቤቱ የትኛው ለይቼ ምን ብዬ ቤቱን አላውቅም በቃ እዚህ አካባቢ እንደሚኖር እንደሚሰራ ነው ማለት አንተ ሚኬ ሲታገታየ ያየኸውን አጋጣሚ ወደ ገንዘብ ቀየርክ ጎበዝ ነህ በጣም ጎበዝ ነህ በእውነት እናደንቃለን ልጁ ስላለበት ሁኔታ ጥቂት እንኳን አላሰብክም በጣም መጥፎ ሰው ነህ አየህ መጥፎ ሰው ነህ የተባልከው ለዚህ ነው እኔ እንዴት ነው መጥፎ ሰው ነው ምክንያቱም ያለው ነገር መናገር አንድ ሰው ተሸፍኖ ሲወሰድ ስታይ አትሊስት አንድ ነገር ለማድረግ እንኳን አልሞከርክም እንዴ እኔ ምን አቅም አለኝ ያየኝ አይደል እኔስ ምን አቅም አለኝ ምን አረጋለሁ ቢያንስ አትሊስት መናገር ትችላለህ እኔ ስራዬን አልሰራም ከጠዋት የጀመርነው አሁን ስንት ሰዓት ነው አሁን እኮ 11 ሰዓት ነው አንተ ከጠዋት እስከ 11 ሰዓት አትሊስት ብዙ መፍትሄ ማግኘት እንችል ነበር ካንተ ጋር ስንገባ ዝም ብለህ ሰዓታችንን ገደልክ አሁንም ቢሆን እኛን ሰዓት አትግደል ለኛም አታስረፍድብን ለዚህ ልጅ እንድረስለት የሰማኸኝ ነው ማንንም ሌላ ነገር ሰው ለንብረት ሌላ ነገር እንትን ለማለት ያን ያህልም አንተ አታስፈልገንም በራሳችን እንደርሳለን ግን በዚህ ሰዓት እንደነገር ምንም አይነቷን አለች የተባለችውን መረጃ አንንቅ እያንዳንዷን ነገር አስፍተን መሄድ ነው የምንፈልገው ስለዚህ ግርማ ማን ነው ምንድነው ከማጋ ነው የሚኖረው ግርማ ምንድነው ነገርኩ እኮ በቃ ግርማ የኛ ሰፈር ሰው ነው አልኩ በቃ ዳማስ አለው በቃ 3 ልጆች አሉት በቃ የ3 ልጆች አባት ነው በቃ ሌላ ነገር እኔ ማቀው ነገር የለም በቃ እሱን ነው የምናውቅ ግርማ ሌላ ምን አለው በቃ ይሄ ነው ሌላ ምንም የለውም በቃ ዳማ ሾፌር መሆኑን 3 ልጆች እንዳሉት እኛ ሰፈር እንደሚኖር ነው ማቀው በቃ ቤቱን ግን የተለይቼ እንደምን እኔ ጧት ወጣለሁ ስራዬን እንጂ የሰው ቤት እኔ ሳስሳለሁ ስለዚህ ምንድነው ለቀቀኝ እንጂ የነገርኩህ አይደል እንዴ እውነቱን ምንም አልነገርከኝ እዚህ በለ ምን ታሰቃይ ነው እንዴ ሰማኛለህ አረ ግብ አለበት አገር አረ ወይኔ እንዴ ይኸውልህ አዳምጥ ለቀቀኝ በቃኝ እንዴ አዳምጥ ሰው በትግስት ሲያወራ በፍቅር ሲያወራ ሊገባህ ነው የሚገባው እንዴ እኔ እዚህ በለሽ ምን አዳምጥ የማይሆን ነገር ሰው እንዲያርጋ ትገፋፋል የሰማኸኝ ነው በጣም እየገፋፋ እያንዳንዷን ነገር አንተ 3 ልጆች እንዳለው ካወቅ ትዳር እንዳለው ካወቅ ምንም የሚቀርህ ነገር የለም በቃ እሱንም ሲወራ ነው ያወኩ ሌላ ምንም ሲወራ አይደለም በደንብ ነው የምታውቀው ስለዚህ ሌላ መንገድ እንጠቀም ከዚህ በላይ ምንም ተጠቀሙት እሺ እኔ ማቀው በቃ ይሄን ነው እኔም ሲወራ ነው ያወኩት በቃ ሌላ ነገር እኮ ነው ማቀው ልጅ የለም ምን ጓደኛዬ አይደል ምን አይደል እኔ በቃ በሰፈር ስም ነው ማቀው እኮ ግርማ ጓደኛህማ አይደለም ጓደኛህ እንደሆነማ ብታቅ እንደዚህ አታረገውም እኔ እዚህ በለሽ ምን ልናገር በቃ ይሄ ነው ማቀው እኮ ምንም በቃ ሌላ ምን ልንገራችሁሽ በቃ እሱ ነው አልኳችሁ አይደል በቃ እሱን ፈልጉት አሁን ይኸውልህ በሬውን ተውና የግርማን እያንዳንዱ መረጃ ትሰጠኛለህ አድራሻ ትሰጠኛለህ ተግባባን ወይ አዎ ተግባብተናል ደነዝ